እሱ ላይ ጨረታ አለ ጀዝባ ላይ ሄሉ ባጣ ቆይኝናት እንዴ የትም እንትን ብሎ ሲመለስ የምትቀበለው ምን ወጣ ፕሮሰስ ለማድረግ ራስ ተቸጋሁን ተደራጅተን እናስመልስ እንዳንል ልጁ ሁለት ልጅ ወልዷል። ሄሉም እውነት አላት የምትናገረው እና እኛ መሀል ቤት ተቸገርን እና እንዴት እናድርግ ግራ ገባን እኮ ሄሉ ውሸቱን ብቻ ይመንልን ውሸቱን ቢያምን ውሸቱን ብቻ ይመንልን እንጂ ሌላው ምንም አያስፈልግም ኮንፊውዝ የሚያደርገንን ነገር አው ግን እሱ መጥቶ እስካላወራ ድረስ እኮ ምንም ነገር መጥቶ እንዲያወራ ኩሽ ማለት ጂቦ አሁን ሄለን እንትና አላል ከአያት በኋላ እስከ 5 እስቲ ቤተሰብሽን ስምጥር ይበለኝ አላውቅም እኔ ምንም ደንታ የለኝም እንደዚህ ነገር ለሞክ እኔ የእንትና እህት እንትና እዛ ሰፈር ባለፈው እንደዚህ ብለህ ካልነገርከኝ ስም ማን ነው ብዬ ነው ያልጠይቅ ይሁን በየቀኑ እየገባው ሱቅ የምገዛበትን እንትና ሱቅ ጋር ጠብቅሻለሁ ካልከኝ ግራ ነው የምገባው የመጨረሻ ቴክስቱን አንብቤ ሄሉ በሷ ሳይድ ኮነሽ ቆይ አንዴ ጅቦ በሷ ሳይድ ሆነሽ ደግሞ ካሰብሽው አስቢው ረጅም ጊዜ በሲንግልነት ኖራለች ማንንም ለትዳር የጠየቃት የለም ኦልፍ ተሰደን ይሄ ሰውዬ እንግዲህ እንደምታዩ ስፖርተኛ ነው ምናምን ሲያዩትም ትንሽ እንደው ሰውነት ሞገስም አለውና ይሄ ሰውዬ አገኛለሁ ብላ በህይወቷ የጠበቀችው ነገር አልነበረም እኔ የሚመስለኝ ማለት ነው ድንገት የሆነላት ነገር ስለሆነ እና ማመን አቅቷት ሊሆን ይችላል መዶሻ እንደዚህ አይባልም እግዚአብሔርን አይባልም ኖ አንዳንዴ ኤክስፔክቴሽን ይኖርሃል ሴት ልጅ ነሽ አይደለም አጅቡ መጥፎ እኮ አይደለም የተናገርኩት አታቀሳስብ ዝም በል እኔ አልኩት ይኸውልህ ልጅቷ ረጅም ጊዜ ባላታ ረጅም ጊዜ ምናምን ሴት ልጅ እንዲያት ወንድ እኮ አለ ባልም ቢሆን አንተ ዝም በል እስቲ ወንድ እኮ አለ ግን ባልም ይመች ቆይ ዝም በል ይመች ግን ሴት ልጅ ነሽ እግዚአብሔርን ይደርሻል አታቀሳስር እኔ አታጣም ነገር እኔ በቀናነት ነው ያወራሁት ምን መሰለ ሰራተኛ ነሽ ጎበዝ ነሽ ቆንጆ ነሽ ግን ትዳር የሚያረግ ሰው የለም ኢትዮጵያ ውስጥ ገብቷል ሶ ከባድ ነው ገበየትም ዓለም ላይ ማለት ነው ከባድ ነው ግን እንደዚህ አፕሮች የሚያረጋ ሰው ስታገኝ ደግሞ አይተሽ ከሆነ ወንድ እኮ አይጠፋም ግን ገባ አይተሽ ደግሞ ከሆነ የመጀመሪያ ልጇ አባት የማንዴላ ጓደኛ ኖርማል በስነ ስርዓት አንድ ጫማ ለብሶ ሌላ ስሊፐር ለብሶ መንገድ ላይ የሚሄድ ሰውዬ ከዛ ጋር አብሮ በየመኑ የኖረች ሴት እንደዚህ ኢሱ ጅሊውን እንጂ አሪፍ ነው ቁመቱ ምናምን ለአምባሳደር አሪፍ እንደዚህ አይነት ሰው ላይ ደረቷ እንዳረፈ ስታይ አላመነችም ማንንም አይነካብሽም ተረጋጊ ይላታል እኮ ልቀን ያንቺ ነው እኮ በቃ እኔ በሷም እኮ አትፈርጅም እሱ ነው አሁን ሚስሊድ ካረጋትም ኢንፎርሜሽን ሚስኢንፎርም ካረጋትም እሱ ነው የሚጠየቀው እንጂ እሷ አትጠየቅም እሷ የመጣላትን ተቀበለች እግዚአብሔር ትዳር ሰጠኛለች ልጆቿን ወልዳ እየኖረች ነው እሷ አላመነችም ምክንያቱም ከማጋ ስትኖር ነገር እኔም ኢትዮጵያ በሆን ኖሮ አላምንም ነበረ ገባሽ አንድ ሰው ከውጭ መጣ በቃ ወረቀት ሊሰጠው ሲል መጣው እንደዚህ ብሎ ቢዋሽሽ እኮ ይታምናለሽ ዲያስፖራ መለስኩኝ ትላለች እኮ አንድ ዲያስፖራ ነው መልሽሻለሁ ትላለች ያው ዘፋኝ ስለሆነች ሊሆን ይችላል ብዙ ሰው እኮ ይመጣላቸዋል ግን ያው በትዳር ምናምን ተብራሱ ተመለሰን ሰውዬ ዲያስፖራ ለመባል እኮ የዛ ግር ወረቀት ሊኖር ይገባል አዎ ዜግነት ሊኖርሽ ይገባል እና ዲያስፖራ መለስኩ ብላ እኮ ትላንት ወዲያ ነው ባለፈው እኮ ኢቢኤስ ላይ ስትናገር እኮ አሳቀች እሱ ነው እኮ እንደዛ ይነገራት እኔ ዲያስፖራ ነኝ ብሎ አሳምኗት እኮ እሷ ምን ትፈርጅባት እሷ የሰማችውን ነው የተቀበለችውም የነገራትንም እየሰማችውን ነው እሷ ምንም አትፈርጅባት ማታቀማ ስለ ውጭ ሀገር እንትን ሁኔታ ፕሮሰስ እሱ ነው ተጠያቂ እሱ ውሸት ነግሯት ከሆነ እሱ ጋር ነው ችግሩ እንጂ እሷ ጋር አይደለም እንደኔ ማለት ነው እና አያጅቦ ካናቴ ላይ ወረዳ ታቀሳስር ሄለን ብታወራ ባለ ጉዳይ ነች አንቺ ግን እንዲህ ማውራት የለም አንድ አጀንዳ ካረጋችሁት አሳይት እንሰጣለን ምን ችግር አለው ሴት ልጅ ስለሆነ እሷ ያረጋችለትን ረስታ ከነ ልጅ የተቀበለኝ ብላ ልጅቷን እንደ ትርፍ አንጀት ስትጠራት የነበረችው አንቺ ባለ ጉዳይ ስለሆንሽ ያወራሽውን ያው እነሱ ግን ሲያወሩ መጠንቀቅ አለበት አንተ እንደ ባለ ምንም እንደ ጥግ እንደያዘ ሰው አሁን አያጅቦ አንተ ሰው ትመክራለህ አንተ ነህ ሰው የምትመክረው እንዴ
እንግዲህ በተቻለኝ አቅም እነግርሻለሁ። ስትፈልጥ ስህተት ስትቆርጥ እንደሰራሁ የምትውል ልጅ እንዴት ነው አንተ እኛን የምትመክረን? አንተ አይደለ ነው እንዴ? በፍጹም ስሜታዊ በስመ ሄለን የምታወራው ባለ ጉዳይ ስለሆነች ነው። እናንተ ግን ሴት አንተ ምን ጉዳይ ኖሮ ነው የሰው ታሪክ የምትፈተፍተው? ቁጭ ብለህ ከፍተህ ጥያቄ ያለኝ ብለህ ነበረ። 2 ጥያቄ ነው የጠየቀኝ። 2ቱ አልተመለሰም። የመጨረሻውን ቴክስት ኢሱ ጽፎልኝ ነበር። ኢሱን የጻፈው ትላንት ደግሞ ሞዴሬተር ኢሱ ነበር አለ ይወዳ ቤት ይባረኛል። በነገራችን ላይ በአልመጥና ባልግጥነታችሁ ከነ ጃፒ ጋር አንዳንዴ ከእናንተ ጋር እናደር ነበር። አሁን አሪፍ እየተመቻችሁ ይመጣችሁ። ይመችሽ ሄለንዬ፣ እኛ እኮ አባላችን ነሽ፣ ማንም አይነካሽም። እናቴ ትናንት ራሱ እንትና ጃፒ በጣም ተናዱ እዩዳም ሲሰድበው ነበር። ትላንት እሱ የእውነቱን የተናደደ ሄለንዬ፣ ሚኪን አወቅሽው? ሚኪ ዛሬ ጌም ምናምን ተተረዘበት። አዎ ልክ እንደ ዩዳብ አድርጎት አይመስለኝም። እኔና ወዴት እዚህ ይላል ጌም ልንጫወት ስንል አንድ ቀን እሱም ወደ እኔ መላክ አልቻለም፣ እኔም አልቻልኩ። ከዛ ሰው ምን እንዳደረገ ታውቂያለሽ? ተባስደርገን ወጥቼ ስመለስ ከዛ ተሳሳበ። ሰው ምን እንዳደረገ ታውቂያለሽ? ቆይ ላሳይሽ። አይደብርሽ? የሰውን ልጅን ክፋት ተመልከች። ይታይሻል? እዚህ ቅድም ግን ጅቦ የኔና አንቺን ፎቶ እንዴት እንደሰራው ላሳያችሁ እኮ ራሱ ነው እኮ የሰራው ጅቦ ራሱ። እስቲ ምን እንደሰራው ያው ለማንኛውም ችግር የለው። እስቲ ምን ሰርቶት ነው? ትልቅ አረ ታላ አሳየና። አይታይም። አንድ ላይ አርጎ ሰርቶት ነው። ያ እንዴት እንደሰራ ነው የተሻለው ይልኝ አላየው፣ ግን እስቲ ያሳየን። አረ ሰው ነው የሰራው። ሲያምር እንዴት እንደሚያምር የተመረቀ ቢያንስ መስራት እንችለው። ጀዝባ መሰለ እንደ ሚኪ እንዴ ምርቅ ያለ ትላንት ነው የተመረቀው። ውጭ ሀገር ላይ መመረቅ ቀልድ መሰለ እንዴ? እስቲ ስክሪንሻት እናድርግ። ጅቦ ያው ማስተር ነው። ትልቅ ላርገው፣ ትልቅ አርጊውን ነው። እስቲ ጅቦ በእናት ጽሁፉን አንሰው ከላይ አጠፋው። ጻድዬ እኮ ነች እኮ ታውቂያለሽ አይደል ሄለን? አረ ካሜራው ነው እንትኑ የቴሌፎን ካሜራ። ኦኬ እኔ ልቀይር ስል አንተ እንትን ታደርገዋለህ። እስቲ ልቀይር። ተሸዋወደ ነው። እስቲ እንዴ ሌላም ነው እንደ የተሰራው። ይሄ ደግሞ ከነዚህ ቆይ ለምንድን ነው ከሚኪ ጋር እንድንጋባ የተፈለገው? ይገባሻል በማለት ነው። ቆይ ለምን እንዴት ጓደኛ አይደለም? በደም ብዙ ጊዜ ጌም ስለቀረበት ነው። አንቺም ትላንትና ዩዳብ እንትን አለሽ፣ እሱም ዛሬ ጌሙ ስላልመጣለት በቃ በእሷ ላይ ሙድ እያስኩኝ እኔ ላይ እንትን አለብኝ ብሎ ላይክ ለዛ ነው የተሰራው። አይ ቲንክ ሙድ ይዞ ነበር እንዴ? ላይክ የእውነት ሳይሆን ላይክ አለ አይደለ? ዝም ብሎ ላይክ እንትን መጥፎ ሳይሆን ጀስት የቀልድ አለ አይደለ? እንደዛ እያለ ነበረ። ኦኬ ያ ግን ሆነም ቀረም 2 ልጆች ከመውለዴ በፊት ይህ ጉዳይ ተነስቶ ቢሆን ኖሮ ጠቅልዬ እስከለ ቬሎ አገባት ነበር። ኢሱ የመጨረሻ ቴክስቱ እናው ትፋታኝ ተው ጂቦ ተው። በቪዲዮ ላሳይሽ። በቪዲዮ ኖ 2 ልጅ ከመውለዴ በፊት ይሄ ጉዳይ ተቀስቅሶ ቢሆን ኖሮ መብት ያለ ቬሎ የመልበሴ መብት ያለ ታሪክ የማውራት ምን አደረኩትን እንዴ? በጣም መብትሽ ነው እንጂ የጻፈውን አዳምጪ። 2 ልጅ ከመውለዴ በፊት ይህ ጉዳይ ተነስቶ ቢሆን ኖሮ እስከነ ቬሎዋ ጠቅልዬ አገባት ነበር። አሁን ግን ትፋታኝ ይበልጣት ስሜቴን አትፈታትም ይላል። ከዛስ ምን ያመጣል? ያጭ ምናምን ልጅ አንቺን አይቶ ዘቢባን ሾፍ እያደረገ አይ ሄልዬ ስላየውሽ ደስ ብሎኛል ምናምን አምሮብሻል ምናምን። በቃ ሄልዬ ሰላም አምሽሽ እናቴ። ቴንክ ዩ
ያ ኦፍ ኮርስ ኦኬ ባይ ስማ ሆዴ በቀድም ኢንቫይስ ልክለት ኖ አለ። ከዛን አንተ ገብተህ ጥያቄ ስጠይቅ አበባ ላክ። ሄሉ የኔም ለውጣ ነው። ቴንኪዩ ስላስገባሽኝ። እንደውም የተቀየምሽ መስሎኝ ነበረ በባለፈው ስላስገባሽኝ ቴንኪዩ። በቃ ምን ብለን ነበር የተለያየ ነው አላነሳ አንስቼብሽ ደግሞ በኋላ ድጋሚ ትዝ ብሎሽ አልፈልግም። ታይ ይቅርብሽ። የሆነ ነገር ነኝ ስልሽ መንቅረሽ አላስወጣሽኝም። ኢትስ ኦኬ ታዩ ከረሳሽ እርሹ ታዩ ምንድን ብለሽ ነው? በቃ ምንም አልናገርም። አሁን ታሶጪ ኖ ስድብ ምናምን ተሳድቤ ምናምን አለም የሆነ ወሬ እያወራሁልሽ ላይክ የሆነ ነገር ነኝ ምናምን ብዬሽ እንትን አልሽኝ። ኖ አሁን ከነገርኩሽ እና በእኛ ጉዳይ ምናምን ነገር እያልሽ እንደውም ትዝ አይልሽም? ተይው በቃ ኢትዮጵያ ምናምን ኢትስ ኦኬ በቃ ተይው ቻው በቃ አም ሀፒ በጣም ስላል ዝም በይ ተይው። እኮ የኖርማል ቶፒክ ነው እኮ በቃ አሸማቀቅሽኝ ግን በጣም በስመ አብ በእውነት ቀልቤን የገፈርሽኝ። እኔ እኮ በጣም ስለምወድሽ ነው ቤላ። ኖርማል ቶፒክ ላይ ሲጀመር ሀገር ምን አገባው ሀጉር ምን አገባው ሀሳብ ኤክስፒሪየንስ ነው ሼር የምታደርጊው። አይ በቃ እኔ አይ ሪሊ ላይክ ዩ ስለምደስ ሀገር ጉዳይ ላይ ግን የኔ ሀገር ላይ አስተያየት ሲሰጠን ይከፋኛል። እሺ አይ መጥፎ ነገር አለ የሚያወራው እኔም እኮ ዩ ነው ነግሬሻለሁ። ኤክስፒሪየንስ እና ግላዊ ቶፒክ ላይ እኮ ምንድነው ይሄ እኮ ኤክስፒሪየንስ ነው። አይ ነው እሺ አይ በቃ በዛ እንትን ብዬ ነበረ። ይሄ ወይኔ አም ሶሪ ይሄኛው ሰውዬ አንተ ስታር ሰውዬ ግን ፕሊዝ ሊቭ ሚ አሎን በቃ እንዴ ዩ ዶንት ኢቭን ኖ ሚ ዋት ዘ ሄክ ዩ ሴን አባውት ላይክ ምንድነው የምትጽፍልኝ? ውይ በቃ ቻው ሄሉዬ ቴንኪዩ። እንዴ ጭንቅላቴን አዞረኝ እኮ በቃ ቴንኪዩ በጣም ስላስገባሽኝ። እሺ ማረኝ። ዋት ሃፕኒንግ ያ አሁን ደግሞ ሌላ ዙር አስገቡ ጋይስ አንዳንድ ከጻፉላችሁ ቴንኪዩ። እሺ ቤላይ ያ ቴንኪዩ። ጥያቄ እንደ ጅቦ ያላችሁ አውላችሁ የምትወጡ ምናምን መግባት ትችላላችሁ። አንዳንድ መጻፍ ትችላላችሁ። ሁለተኛ ሶስተኛ ዙር ደግሞ አስገቧቸው አንዳንድ የሚጽፉት። ዳርዬ አክቲቭ አይደለችም እንዴ ዛሬ? ኦኬ ዳርዬ ናት ፈጣለ እንደዚህ አይነት ነገር እስኪ